ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስና መነጋገሪያ በሆነ ርዕሰ ጉዳይ ተገናኝተናል። ያልተጠበቁ ክስተቶች ተፈጥረዋል። አሜሪካ እንዲሁም ደግሞ መካከለኛው ምስራቅ ላይ እስራኤልን ጨምሮ እንዲሁም ሌሎች ሀገራትን ጨምሮ ታውቃላችሁ የእኛንም ሀገር የቁልቁለት ጉዞ እንድትሄድ ያደረገው በአጭር ወር ባልሞላ ጊዜ ውስጥ ማለት ነው። እንግዲህ ይህ የአሜሪካ የኢራንና የእስራኤል ግጭት በጣም በርካታ ነገሮችን ገለባብጧል። አሁን ደግሞ ያልተጠበቀ ክስተት ተፈጥሯል። እጅግ በጣም የሚገራርሙ መረጃዎች ናቸው ይዘንላችሁ የመጣ ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ፕሮማን ጽጌ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። 1-3-4 የሆኑ መረጃዎች ነው የምንነግራችሁ። የኢራን ጸረ ሞሳድ ክፍል በሞሳድ ተጠልፎ እንደነበረ እንነግራችኋለን። ሌላው እንግዲህ አሜሪካ ለኢራን ነዳጅ ማዕቀቡ እንዳነሳች እየተነገረ ነው። ይሄ በጣም በርካቶችን ያስገረመ ውሳኔ እንደሆነ ነው እየተነገረ ያለው ማለት ነው። እንዲሁም ደግሞ በሶስተኛ ደረጃ እንግዲህ በኢድ ማግስት ኢራን የበቀል በትር ታነሳለች ተብሎ ተፈርቶ ነበረ። ትላንትናም እንደነገርናችሁ እሷ እንግዲህ የተፈራውን አድርጋለች። በቀጥታ እጇን እንደምታስገባ ሳይሆን በአጋሮቿ ወይ ደግሞ በሷ ተላላኪዎች የእሳት ቀለበት በተለይ ደግሞ እስራኤልን እንደምትከብ ነበረ ግምት እንደነበረ ትላንት የነገርናችሁ። እሱንም አድርገዋለች። ምን ይመስላል የሚለውን ከዚህ ሁሉ ሚስጥር ጀርባስ ምንድነው ያለው የሚለውን በአንድነት አብረን እንፈትሸዋለን ማለት ነው። ይሄ የኢራን ጸረ ሞሳድ ክፍል በራሱ በሞሳድ ተጠልፎ ነበረ የሚባለው እንግዲህ በቅርቡ በዓለም አቀፍ መገናኛ ብዙሃን በተለያዩ ፖለቲካ ተንታኞች ዘንድ ከፍተኛ ትኩረትን የሳበ ጉዳይ ነው። የኢራን የቀድሞ ፕሬዝዳንት መሐሙድ አህመድ ነጂድ በሰጡት መግለጫ ላይ ተመስርቶ የቀረበው መረጃ በኢራን የደህንነት መዋቅር ውስጥ የነበረው የጸረ ሞሳድ ክፍል አንቲ ሞሳድ በራሱ በሞሳድ ቅጥረኞች ተጠልፎ እንደነበረ ነው እየተነገረ ያለው። የክሱ መነሻ ዝርዝር ደግሞ የመሪው ሚና እንደ አህመዲን ነጃድ ገለጻ የዚህ ክፍል መሪ የነበረው ግለሰብ ራሱ የሞሳድ ወኪል ደብል ኤጀንት እንደነበረ ነው የተነገረው። ይህ ክፍል የሞሳድ እንቅስቃሴ ለመከታተል የተቋቋመ ቢሆንም በተቃራኒው በኢራን የኒውክሌር ፕሮግራም ላይ ያሉ ሚስጥራዊ ሰነዶችን አሳልፎ ለመስጠትና በሳይንቲስቶች ላይ ለተፈጸሙ ጥቃቶች አመቺ ሁኔታን በመፍጠር ተከሷል። በክፍል ውስጥ የነበሩ ሌሎች 20 የሚጠጉ አባላትም ከእስራኤል የደህንነት ተቋም ጋር ግንኙነት ነበራቸው ተብሎ ይታመናል ማለት ነው። በከፍተኛ የደህንነት ተቋማት ውስጥ ጥርጣሬ እንዲነግስ አድርጓል። እጅግ ሚስጥራዊ የሆኑ ሰነዶች ስትራቴጂዎችን ለጠላት ተጋላጭ አድርጓል። መንግስታት እንዲህ ያለ ዘልቆ መግባት ሲያጋጥማቸው ምላውን የደህንነት መዋቅር ለመፈተሽና አዳዲስ ጥብቅ ቁጥጥሮችን ለመዘርጋት ይገደዳሉ ማለት ነው። እንግዲህ የቀድሞ የኢራን ፕሬዝዳንት መሐሙድ አህመዲ ነጂድ እንደ አውሮፓውያን የዘመን ቀመር በ2021 እና በ2004 በሰጡት ቃለ መጠይቅ ላይም በጣም አስገራሚ ነጥቦችን ገልጸው ነበረ። በኢራን የደህንነት ሚኒስቴር ውስጥ የሞሳድን እንቅስቃሴ ለመቆጣጠር የተቋቋመው ክፍል መሪ ራሱ የሞሳድ ወኪል እንደነበረበት ያረጋገጡበት ወቅት ነበረ። ከመሪው በተጨማሪም በዚያው ክፍል ውስጥ ደግሞ የነበሩ 20 የሚጠጉ ከፍተኛ የደህንነት አባላት ለእስራኤል ይሰልሉ እንደነበር ገልጸዋል። ክፍሉ እስራኤልን ከመሰለል ይልቅ የኢራንን የኒውክሌር ሚስጥሮች ለሞሳድ አሳልፎ የመስጠት ተልዕኮ ነበረው ብለው ነበር በወቅቱ። እና ይሄ ሰርጎ መግባት በንግግር ብቻ ሳይሆን በተግባር የታዩ ውጤቶች ነበሩ ተብሎ ይታመናል። የኒውክሌር ሰነዶች ስርቆት ለምሳሌ 2018ም ሞሳድ በቴህራን ከሚገኙ መጋዘን ውስጥ ግማሽ ቶን የሚመዝኑ የኒውክሌር ፕሮግራም ሰነዶችን ሰርቆ ማውጣቱ ይታወሳልና አህመዲን ነጃድ ይህንን ሊሆን የቻለው በደህንነት መዋቅር ውስጥ የነበሩ ሰላዮችና ድጋፍ መሆኑን ጠቁመው ነበረ። እንዲሁም ደግሞ የሳይንቲስቶች ግድያም ተነስቶ ነበር በወቅቱ። እንደ ሞህሰን ፋክሪዛድ ያሉ ከፍተኛ የኒውክሌር ሳይንቲስቶች የተገደሉበት መንገድ በአርቲፊሻል ኢንተለጀንስ የሚመራ መትረየስን በመጠቀም ከፍተኛ የውስጥ መረጃ ሳይኖር ሊሳካ እንደማይችል የደህንነት ተንታኞች ይስማማሉ በዚህ ጉዳይ ላይና የአህመዲን ነጃድ ንግግር ብቻ ሳይሆን ሌሎች ባለስልጣናትም ስጋቱን አረጋግጠው ነበረ በወቅቱ። የኢራን የደህንነት ሚኒስትር በ2021 ራሱ ሲናገሩ ሞሳድ በብዙ የሀገሪቱ ክፍሎች ዘልቆ ገብቷል፣ አሁን ላይ ሁሉም የመንግስት ባለስልጣናት ለህይወታቸው ሊሰጉ ይገባል በማለት በይፋ ተናግረው ነበረ። የቅርብ ጊዜ ክስተቶችም የሐማስ መሪ እስማኤል ሐኒዬ በቴህራን ውስጥ መገደሉ የደህንነት መዋቅሩ አሁንም ድረስ በከፍተኛ ደረጃ ተሰርቆ እንደነበር የሚያሳይ ሌላው መረጃ አስረጅ ተደርጎ ይወሰዳል። እንዲሁም ደግሞ በፌብሩዋሪ 28 አሜሪካና እስራኤል በወሰዱት ጥቃትም እንግዲህ ከፍተኛ ባለስልጣናት የንጉሳውያኑ ቤተሰብ ሙሉ በሙሉ በሚባል ደረጃ ከአንድ ልጃቸው በስተቀር ሙሉ ቤተሰቡ እንደሞተ ይታወቃል። እና ይህም እንግዲህ የኢራን ጸረ ሞሳድ ክፍል በሞሳድ እንደተጠለፈ ማሳያ ነው ማለት ነው። ስለዚህ የቀድሞ ፕሬዝዳንት አህመድ ነጂድ ስለ ሰርጎ ገቦች የተናገሩት መረጃ አሁንም ድረስ ይሄ ነገር እንደቀጠለ ነው የሚያሳየው ማለት ነው። በመካከለኛው ምስራቅ ሰማይ ስር የባሩድ ሽታ እና የዲፕሎማሲ ሴራ የተሰናሰሉበት አዲስ ምዕራፍ ተከፍቷል። እንግዲህ ይሄ ሁሉ ነገር ተቀናጅቶ ማለት ነው። ዓለም በጉጉት ሲጠብቀው የነበረው የኢድ ማግስት በበቀል ድምጽ ትናወዛለች ተብሎ ሲጠበቅ የሆነው ግን ሌላ ነው። ያው በቀሉ ቢኖር
ቢኖርም አልጀዚራ ለምሳሌና ሚድል ኢስት ላይ የተዘገበው ዘገባ ምንድነው የሚለው ኢራን ከኢድ ማግስት በኋላ ቀጥተኛ መጠነ ሰፊ ጥቃት ከመፈጸም ይልቅ ሻዶ ዋር ወይ ደግሞ የጥላ ጦርነቱን መርጣለች ማለት ነው። እንቅስቃሴውም ኢራን በራሷ ምድር ላይ ጥቃት ከመሰንዘር ይልቅ በሶሪያና በኢራቅ ያሉ የጥፋት ተላላኪዎቿ ፕሮክሲስ በእስራኤል ድንበር ላይ ከፍተኛ የድሮንና የሮኬት ናዳ እንዲያወርዱ አድርጋለች ማለት ነው። ትላንትም ይሄም እየተጠበቀ ነበረ። የሳተላይት ምስሎች እንደሚያሳዩትም የኢራን ፈጣን ደራሽ በሊባኖስ በኩል አዳዲስ የረጅም ርቀት ሚሳኤሎችን ጠምዶ ይገኛል። ሆኖም ቀጥተኛ ጦርነት ውስጥ አለመግባቷ ደግሞ ከበስተጀርባ ያለውን የዲፕሎማሲ ድርድርና ፍርሃትም ያሳያል ተብሏል። ፖለቲኮም እና ወርልድ ሞኒተር በዝርዝር የዘገቡትም ይህንን ክስተት ብዙዎችም በአግራሞት ያጥለቀለቀ ጉዳይ ሆኗል። ዶናልድ ትራምፕ የኢራንን የነዳጅ ማዕቀብ በከፊል ማንሳታቸው እንደ ለስላሳ ዲፕሎማሲ ተቆጥሯል። በርካቶች አልጠበቁትም ይህንን ነገር በዚህ ሁሉ ውጥረት ውስጥ ትራምፕ ይህንን ለምን አደረጉ የሚለው ማለት ነው። እና ትራምፕ ይህን ያደረጉት መቼስ ለኢራን ካላቸው ፍቅር የተነሳ አይደለም። የአሜሪካ የነዳጅ ዋጋ ለማረጋጋትና ኢራንን ወደ አዲስ የኒውክሌር ድርድር ጠረጴዛ ለመጎተት እንደ ማባበያ እየተጠቀሙበት እንደሆነ ነው እየተነገረ ያለው። አልአረቢያ እንደዘገበው ከሆነ ይህ ውሳኔ በሳውዲ አረቢያና በእስራኤል ዘንድ ከፍተኛ ስጋትን ፈጥሯል። ኢራን በነዳጅ ሽያጭ የምታገኘውን ገንዘብ ለጦር መሳሪያ ትጠቀምበታለች የሚለው ስጋት የባህረ ሰላጤውን ሀገራት እንቅልፍ ነስቶታል ማለት ነው። የነዳጅ ማዕቀቡ መላላትን ተከትሎ የኢራን የነዳጅ ምርት በቀን 3 ሚሊዮን በርሜል አድጓል ማለት ነው። ይሄ ደግሞ ለሀገሪቱ ወታደራዊ በጀት 30% ጭማሪ አሳይቷል። የደህንነቱ ክፍተትንም ማየት አስፈላጊ ነው። ሞሳድ በቴህራን ውስጥ የፈጸማቸው የቅርብ ጊዜ ሰርጎ ገቦች ኢራን በውስጥ ደህንነቷ ላይ እንድትጠመድ ስላደረጓት የውጭ በቀሏ እንድታዘገይ ያስገድዷታል ነው እየተባለ ያለው። በፖለቲካው ዓለም ውስጥ እንግዲህ ምንም ነገር አጋጣሚ የሚከሰት አይደለም። በነገራችን ላይ የሆነ ነገር ከተከሰተ ልክ በዚያ መንገድ እንዲከሰት ታቅዶ ነው የሚለው የጥንቱ ብሂል ለዛሬዋ ኢራን እና ለትራምፕ ውሳኔ ትክክለኛ ማሳያ ነው እየተባለ ነው ያለው ማለት ነው። በቴህራን ጎዳናዎች ላይ አንድ እንግዲህ ትላንት የኢድ አልፈጥር በዓል ደስታን በመቀጠል የኢራን ከፍተኛ ወታደራዊ አዛዦች ስብሰባ የሚያሳይ ፈጣን ምስል እየተዘዋወረም ነበረ ማለት ነውና የኢድ ማግስት ማለት እንግዲህ ዛሬ ነው። በቴህራን ሰማይ ላይ የበቀል ድምጽ ይነበባል ተብሎ በጣም ተፈርቶ ነበረ። እስራኤል ዋጋዋን ታገኛለች የሚለው የኢራን ከፍተኛ መሪው ዛቻ ቀጥተኛ ጦርነት ይጀመራል የሚል ስጋት በጣም ነግሶ ነበረ። እኛም ይህንን ትላንት ነግረናችሁ ነበረ። ሆኖም ግን ከሚሳኤል ይልቅ ዲፕሎማሲው ከጩኸት ይልቅ ጥላ ጦርነቱ አይሏል ማለት ነው። ይሄ ማለት ኢራን ቀጥታ ሳይሆን አጋሮቿ ናቸው ማለት ጦርነቱን እያካሄዱ ያሉት። ኢራን ለምን ዝምታ መረጠች ወይ ደግሞ ይሄ ዝምታ ከማዕበሉ በፊት ጸጥታ ነው የሚባለው ስትራቴጂዋ ነው ወይ የሚለውንም መፈተሽ ተገቢ ነው። በዋሽንግተን በኩል ግን ከላይ እንዳልኳቸው ያልተጠበቀ ድራማ ነው የተከሰተው። ፖለቲኮ እንደዘገበው ፕሬዚዳንት ትራምፕ በኢራን ላይ የነበረውን የነዳጅ ማዕቀብ በከፊል የማንሳት ውሳኔ ያሳልፈዋል። ይሄ ውሳኔ በቴህራንና በኢየሩሳሌም መካከል ያለውን ሚዛን ቀይሮታል። እነ ወርልድ ሞኒተር እንደዘገቡት ትራምፕ ይህን ያደረጉት የአሜሪካ የነዳጅ ዋጋ ለማረጋጋት ብቻ ሳይሆን ኢራንን ከቻይና እቅፍ ነጥቆ ወደ ድርድሩ ጠረጴዛ ለማምጣት የያዙት ማጥመጃ ነው እየተባለ ነው ያለውና ኢራን አሁን ላይ በቀን 3.2 ሚሊዮን በርሜል ነዳጅ ለዓለም ገበያ እያቀረበች ነው እየተባለ ነው። ይሄ ደግሞ በቢሊዮን የሚቆጠር ዶላር ወደ ቴህራን ካዝና እንዲፈስ ያደርጋል ማለት ነው። እንግዲህ የትራምፕ እርምጃ ለሁሉም ደስታን አላመጣም። አልአረቢያና ሚድል ኢስት ላይ ማለት እነሱ እንደሚዘግቡት ሳውዲ አረቢያና እስራኤል ይህንን ውሳኔ ታሪካዊ ስህተት ብለው ኮንነውታል። የኢራን የጦር በጀት ባለፉት ጥቂት ወራት ውስጥ 25% አድጓል። ይሄ ገንዘብ በቀጥታ ወደ ሂዝቦላህና ሁቲዎች እየፈሰሰ መሆኑን ደግሞ የስለላ መረጃዎች እያሳዩ ነው። ኢራን በኢድ ማግስት ቀጥተኛ ጥቃት ያልሰነዘረችውም ይህን የነዳጅ ገቢ ላለማጣት ስትል የተጫወተችው የመቆያ ቁማር ነው ይላሉ ተንታኞቹ። ግን ደግሞ የተጠበቀ ነው። በነገራችን ላይ አሁንም ከፍተኛ የሆነውን ሚሳኤል ተተኩሳለች እየተባለው ማለት ነው። በኢራን የደህንነት መዋቅር ውስጥ ያለው ሰርጎ ገብነት አሁንም ለቴህራን ትልቁ ስጋት ሆኗል። አህመዲነጄድ የተናገሩት የጸረ ሞሳድ ክፍል ራሱ በሞሳድ ይመራ እንደነበረ አሁንም ድረስ ደግሞ በኢራን ደህንነት ውስጥ ጥርጣሬን ዘርቷል። ምክንያቱም በጣም በርካታ የጦር መኮንኖቿ እንዲሁም የኒውክሌርን የሚያበለጽጉ ሳይንቲስቶቿ ሁሉ የተገደሉ ነው። ኢራን የበቀል እርምጃዋንም የገታችው በውስጡ ያሉ ሰላዮች መረጃውን ለጠላት አሳልፈው ይሰጣሉ የሚል ከፍተኛ ፍርሃት ስላላት እንደሆነም አልጀዚራ ውስጥ ምንጮቹን ጠቅሶ ዘግቧል። እንግዲህ ከመጋረጃው ጀርባ ያለው እውነት ኢራን በነዳጅ ገንዘብ ጡንቻዋን እያፈረጠመች እንደሆነ ነው። ትራምፕ አዲስ የዲፕሎማሲ ካርታ እየሳሉ ነው። እስራኤል ደግሞ ቀጣዩን የደህንነት ኦፕሬሽን እያቀደች ነው። እንግዲህ እንደተጠበቀው ሳይሆን ባልተጠበቀ መንገድ ነው ዓለም መርከቧን እየቀዘፈች ያለችው። በጣም በርካቶችን ያስደነገጡ ውሳኔዎች ሁሉ እየተወሰኑ ነው።
አሁን ላይ ያሉት ማለት ነው። በተለይ ደግሞ የዶናልድ ትራምፕ የነዳጅ ማዕቀቡን ማንሳት በጣም በርካቶችን እያነጋገረ ነው ያለው። በነገራችን ላይ ነዳጁ በዚሁ የሚቀጥል ከሆነ ዶናልድ ትራምፕ ለስልጣናቸውም ስለሚያሰጋቸው ነው እንጂ ከኢራን ካላቸው ፍቅር የተነሳ አይደለም፣ ወይም በሌላ ጉዳይ አይደለም ትራምፕ ይህንን ነገር ያደረጉት ማለት ነው። ምክንያቱም ኔቶ ታስታውሳላችሁ ኢራን የሆርሙዝ ወሽመጥን ስትዘጋና እንደገና ደግሞ እዛ ላይ ቦምቦችን ስታጠምድ ሁላችሁም ስለ ነዳጅ የሚመለከታችሁ የሆርሙዝ ወሽመጥ የሚመለከታችሁ ሁሉ ጦርነትን ተቀላቀሉ ብለው ጥያቄ አቅርበው ማንም ወደ ጦርነቱ አልገባምና አሁን ግን ኔቶ የነዳጁ ዓለም አቀፍ ንረትን ተከትሎ ሁሉም ሲያልጎመጎም በትላንትናው ዕለት ወጥተው በጣም ተሳድበዋል። በጣም ጸያፍ ከአንድ መሪ የማይጠበቅ ስድብ ሲሳደቡ ነበረ። ኔቶ ያለ አሜሪካ ምንም ማለት ነው እናንተ ፈሪዎች ምናምን ሲሉ በጣም የመጨረሻ የሚያሳፍር ነገር ነበረ ትላንትና የተከሰተው ማለት ነውና እሳቸው በጣም በከፍተኛ ሁኔታ በጣም በርካቶችን ያስደነገጠ ስድብን ሲሳደቡ ነበረ። በትላንትናው ዕለት በኔቶ አጋሮቻቸው ላይ ወረዱት የቃላት ናዳ የዓለምን የነዳጅ ገበያና የኢራን ማዕቀብ ጉዳይ በአንድ ሌሊት ነው የቀየረው። ምክንያቱም ኔቶ ወደ ጦርነቱ ተቀላቀሉ ሲባሉ በርካቶቹ እንደውም ወጣ በጭራሽ ጦርነት አይመለከተንም ብለዋል። ሌሎቹ ደግሞ ዝምታ መርጠው ነበረ። ከዛ ደግሞ አሁን የነዳጁን ሁኔታ ሲያነሱ ትራምፕ በንዴት ወጥተው ሲናገሩ ነበር። ጦርነቱን ተቀላቀሉ ስትባሉ እምቢ ብላችሁ አሁን ስለ ነዳጅ ታወራላችሁ ወይ ብለው ሲናገሩ ነበረ። ኢራን የዓለም የነዳጅ መስመር የሆነውን የሆርሙዝን ወሽመጥ በከፊል መዝጋቷን ተከትሎ ትራምፕ ኔቶ ወታደራዊ ድጋፍ እንዲያደርግ የባህር ላይ ጥበቃ እንዲያጠናክር ነው የጠየቁት። ወጥተው ኦፊሻሊ ወጥተው ነው የጠየቁትና ኔቶ ደግሞ የመካከለኛው ምስራቅ ጉዳይ የኔቶ ቀጥተኛ ስራ አይደለም በሚል ጥያቄውን ውድቅ አድርጎት ነበረ ማለት ነው። ከዛ ትላንት ትራምፕ በሰጡት መግለጫም ኢራን መንገዱን ስዘጋ ዝም ብላችኋል፣ አሁን ግን በሩሲያና በዩክሬን ጦርነት ምክንያት ነዳጅ ሲወደድባችሁ እኔን ነዳጅ ጨምር ትሉኛላችሁ አይሰራም በማለት ነው አጋሮቻቸውን ክፉኛ ሲሳደቡ የነበረው ማለት ነው። እናም ትራምፕ የኢራን ነዳጅ ማዕቀብን ለማላላት የወሰኑትም ለኢራን ካላቸው ፍቅር አይደለም ኔቶን ለመቅጣትና አሜሪካን ለመጠበቅ እንደሆነ መረጃዎች ደግሞ እያመለከቱ ነው። ኔቶና የአውሮፓ ሀገራት በነዳጅ እጥረት ሲቸገሩ ትራምፕ የኢራን ነዳጅን ወደ ገበያ እንዲገባ ፈቅደዋል። ይሄ ደግሞ አሜሪካ በነዳጅ ዋጋ ምክንያት የምትገባበትን ቀውስ ቀንሶታል የተባለ ነው። እንግዲህ ፖለቲኮም እንደዘገበው ዋይት ሀውስ በኢራን ላይ የነበረውን የአስፈጻሚ ትዕዛዝ በማሻሻል ለኢራን ነዳጅ ግዢ የሚውል የገንዘብ ዝውውር እንዲፈቀድ አድርጓል እየተባለ ነው። ይሄ ደግሞ ኔቶ አሜሪካን እንዲለምን የሚያደርግ ስትራቴጂካዊ ቅጣት ተደርጎም እየተወሰደ ነው ማለት ነው። ኢራን በበኩሏ ይህንን የትራምፕንና የኔቶን መጋጨት በብልሃት ትጠቀምበታለች ተብሎ የተጠበቀ ነው። አልጀዚራም እንደዘገበው ኢራን የበቀል በትር ከማንሳት ይልቅ የሆርሙዝን ወሽመጥ በከፊል በመክፈት ነዳጇን ወደ አውሮፓና እስያ ማፍሰስ የጀመረች ነው እያለ ነው። ኔቶ አሁን ላይ ነዳጅ ዋጋ እንዲቀንስላት ከፈለገ ከኢራን ጋር በትራምፕ አማካኝነት ድርድር ውስጥ መግባት ግዴታው ይሆናል ማለት ነው። ወደ ቤተሰቦቻችን እንግዲህ የትራምፕ ስድብ በጣም በርካቶች እየተቀባበሉት ነው ያሉት። ከአንድ መሪ የሚጠበቅ አይደለም እያሉ በጣም የትችት መረጃዎችም እየወጡባቸው ነው። ወደ ቤተሰቦቻችን እንግዲህ በዚህ ሀሳብ ላይ ያላችሁን አስተያየት በኮሜንት መስጫ ላይ ብታጋሩን ደስ ይለናል። ሰላም ለሀገራችን፣ ሰላም ለምድራችን። አብራችሁን ስለነበራችሁ እጅግ አድርገን ነው የምናመሰግነው። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።